በዲሞክራሲ ስርዓት ግንባታ ሂደት ውስጥ ምርጫ አይተኪ ዋጋ አለው። ለዚህም ለሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ ዜጎች ካርድ አውጥተው ይሆነኛል የሚሉትን ፓርቲ ለመምረጥ በጉጉት እየጠበቁ ይገኛሉ። ከነዚህ መካከልም ሰኞን በጉጉት እየጠበቁ የሚገኙት የሰመራ ከተማ ነዋሪዎች ይገኙበታል። እኔ ጉጉቱ እጅግ በጣም ጎግቻለሁ። የመጀመሪያ ምርጫ ይሄ ነው። ደግሞ ያየሁት በኢትዮጵያ ደረጃ ይሄ ምርጫ ነው፣ ሰባተኛ ምርጫ ነው። ካርድ ደግሞ በመጀመሪያ ቀን ነው ያወጣሁት። የፈለኩትን ፓርቲን መምረጥ ደግሞ ዝግጁ ነኝ። የመመርጠውን ፓርቲ በጉጉት የጠበቅኩኝ ነው። ምርጫ ስመርጥ ግን እኔ በግሌ ለሀገራችን ሰላም፣ ፍቅር ያመጣል ብዬ የማምንበትን ፓርቲ ለመምረጥ ዝግጅቴን አጠናቅቄያለሁ። ካርዴን ተቀብያለሁ። ለመምረጥ ዝግጁ ነኝ። ለወደፊቱም ለአሁንም ለወደፊቱም ይጠቅመኛል፣ ለሀገርም ይጠቅማል የሚል ፓርቲ እመርጣለሁ። በበኩሌ ይሁንኛል ያልኩት ፓርቲ መመረጥ ተዘጋጅቻለሁ። በበኩሌ በፍቃደኝነቴ ተዘጋጅቻለሁኝ። ምርጫ ካርድ በወቅቱ ወስጃለሁ። ከዛ በኋላ ደግሞ ያው ከኔ የሚጠበቀው እንደ ዜጋ የሚጠበቅብኝ ነገር ምርጫው ዕለት ወይም ደግሞ ሰኞ ዕለት ምርጫ ካርድ መጣል ነው። ለቀጣይ 5 ዓመት የሚያስተዳድረው ወይ ደግሞ ይገዛናል ያስተዳድረናል የምንለውን የፖለቲካ አካል ወይም ደግሞ ድርጅት ለመምረጥ ያው ዝግጁ ነኝ። እንደራሴ እንደ ወጣትም ያው መመክረው ይሄንን ነው። ስለዚህ ሰኞን በጉጉት የጠበቅኩ ነው ያለሁት። ዛሬ ላይ በስልጣኔ ጎዳና የሚገኙት ያደጉት ሀገራት የእድገታቸው ትልቁ መሰረት ዜጎቻቸው የድምጻቸውን ዋጋ መረዳታቸው ነው። በድምጻቸውም ሀገራቸውን የሚያስተዳድረውን ፓርቲ ይሆነኛል የሚሉትን መምረጣቸው ነው። የሀገራችን ዜጎችም የድምጻችን ዋጋ ትልቅ ምላል። የኔ ድምጽ ዋጋ አለው። እኔ አሁን ሄጄ አንድ ድምጽ በሰጠው ስሰጥ አንድ ፓርቲ የማሸነፍም የመሸነፍም እንትን ይኖረዋልና ስለዚህ እኔ ስመርጥ ወስኜ ይሆነኛል ብዬ በስሜታዊ ተገፋፍቼ ሳይሆን ለሀገሬ እድገት ይሆነኛል ብዬ የማስበውን ፓርቲ ነው የምመርጠው። ምክንያቱም የኔ ድምጽ ቫልዩ እንዳለው አውቃለሁ እዛ ቦታ ላይ። የኔ ድምጽ ዋጋ አለው። እኔ ደግሞ ዋጋ እንዳለው ስለማቅ የፈለኩበት ፓርቲ መምረጥ ዝግጁ ነኝ። የድምጼ ዋጋ ትልቅ ነው ብዬ ነው ማስበው። ምክንያቱም አስተዳድረኛል ይመራኛል ምለውንም ፓርቲ ለቀጣይ 5 ዓመት እስከመረጥኩ ድረስ የኔ ድምጽ እንደራሴ ለኔም ሆነ ለሀገሪቷ ትልቅ ቫልዩ አለው ብዬ ነው ማስበው። የቀጣይ 5 ዓመት የኢትዮጵያ ዕጣ ፈንታ መወሰን የሚቻለው ግንቦት 24 ዜጎች በወሰዱት ካርድ የሚፈልጉትን ፓርቲ መምረጥ ሲችሉ ነው። ለዚህ ደግሞ ከ50 ሚሊዮን በላይ ዜጎች ካርድ ወስደዋል። ሁሉም ካርድ የወሰዱ ዜጎች በሙሉ ግንቦት 24 ለተሰኞ ሁሉም የሚፈልጉትን ፓርቲ በካርዳቸው መምረጥ አለባቸው ሲሉ የሰመራ ከተማ ነዋሪዎች ሐሳባቸውን አጋርተዋል። ሁሉም ወጣት ከ18 ዓመት በላይ የሆነ ወጣት ካርዱን አውጥቶ አንዲትም ድምጽ ካርድ ድምጽ ብትሆን ዋጋ ቫልዩ ስላላት እኔን ይመራኛል የኔን ፍላጎት እና የኔን ፍላጎት ብቻ ሳይሆን ማህበረሰቡን ፍላጎት ያሟላል የምትሉትን ፓርቲ ሰኞ ዕለት የምርጫው ሀብሎ ሲከፈት በጉጉት መታችሁ ኢሚዲየትሊ ምርጫ ካርዳችሁን እንድትወስኑና የኔን የምትሉትን ምርጫ የፓርቲ አካል እንድትመርጡ ጥሪ አቀርባለሁ። ማንኛውም ኢትዮጵያዊ ከ18 ዓመት በላይ ከሆነ የመምረጥም የመመረጥም መብት ህገ መንግስቱ በሰጠን መሰረት የወሰደውን ካርድ በአግባቡ በምርጫው ቀን በእለቱ ለሚፈልገው ፓርቲ ወይም ደግሞ ድምጽ ይሆነኛል ብሎ ለሚያስበው የመጣል እና የመምረጥ ግዴታ አለበት ብዬ ነው ማስበው።